ሰላም ጤና ይስጥልኝ ውድ ቤተሰብ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። መተናል ዛሬ ከሰው ጋር መተናል ማለት ነው። እንኳን ደህና መጣ። እንኳን ደህና ጠበቅሽኝ ውዴ። እንግዲህ ዛሬ ይዤ የመጣሁት ቪዲዮ እንድንሰራ ነው። እውነት ለመናገር ቪዲዮ እንድሰራ ብዙ ጊዜ ታበረታታኛለህ፣ ግን እኔ ሰነፍኩኝ። አሁን ግን ማለት ነው አሁን ግን ጠንክረን መስራት አለብን ብዬ አሰብኩኝና ከዛ በፊት እስቲ ቤተሰቦችን ተዋወቃቸው። ማነህ አንተ? ቆይ እንደዚህ አሁን ዘና ብለህ ኮራ ብለህ አጠገቤ ደቅ ያልከው ማነህ? ቤተሰብ በባለፈው ራሱ ማለት ነው በኮሜንት እየጠየቁኝ ነበረ፣ ይሄ ጥቁር ሰውዬ ከየት የመጣው ማን ነው እሱ እያሉ ማለት ነው። እውነት ነው። ያው እኔን አያውቁኝም። ያው ለመታወቁ አንደኛ ደርሳለሁ ብዬ ማለት ነው። ሁለተኛ ደግሞ አንቺም ጓደኞችን ታወቂያቸው አላልሽኝም። የቀኑ ዕለት ነው ማንኛውም ነገር የሚሆነው። ያው ቀን ያው ነው የተባለው ይኸውና ተብሎና ዛሬ ለመታወቅ እንግዲህ ቁርጥ ነው መተናል። እንግዲህ ዛሬ ደፈር ብለን መተናል ማለት ነው። እንግዲህ ስምህ ማን ነው? ተዋወቃቸው። ከፍ ያለው እባላለሁ። ከፍ ያለው ይባላል። እኔ ደግሞ ሳቆላምጠው ከፍ ይለዋለሁ ማለት ነው። እንግዲህ እስቲ አንዳንድ ጥያቄዎችን ልጠይቅህ ዛሬ ማለት ነው። ያው የመጀመሪያ ቪዲዮ አይደለም፣ አሁን ለታ ሰርተናል አንድ ቪዲዮ። ይሄ ሁለተኛ ቪዲዮአችን ነው። የዛሬው ጥያቄ ያኔ አረብ ሀገር ሲሄድ ብቻህን ነው ትቼ ሄድኩት። ምን ነበረ የተሰማ ስሜት? በተለይ ደግሞ ሸኝተኛ ወደ ቤት ስትመለስ እንዴት ነበረ? ከፍቶህ ነበር? እኔ በጣም ከፍቶኝ ነበረ ከአንተ ተለይቼ በመሄዴ። አንተ እንዴት ነው? ከፍቶሃል? ኦልሞስት ከፍቶኛል። ከአዳማ መጥቼ 4 ሰዓት ይሆናል አዳማ ስደርስ። ከዛ እንደመጣው አንደኛ ብቸኝነቱም አለ። አከራዮቼም ተኝተዋል። ገባው ተኛው። እህል ውሃ አላልኩም። እግዚአብሔር ይመስገን ለ6 ዓመት ቆይታ ብቻዬን እንዳሳለፍኩ ዛሬ ላይ ደርሰናል። እንግዲህ ክብር ምስጋና ለእግዚአብሔር ይሁን። ያው ዛሬ ላይ ደርሰናል። አገኝሻለሁ አላልኩም። እኔ ባይዘው እውነት ለመናገር እኔ በቃ ፈጣሪ ሆይ ረስተኝ ነው ወይስ ምን? እንዴት ነው ይሄ ነገር? ወዴት እየሄድኩ ነው? ቀኑ ረዘመብኝ። በቃ ጠዋት ማታ መንገድም ሲሄድ ከጓደኞቼ ጋር ጓደኞቼን ጠለኋቸው። የማገኝሽ አልመሰለም፣ ግን አገኘሁሽ። እግዚአብሔር ይመስገን። እንኳን ተገናኘን። እንኳን ደስ አለህ። እኔ በጣም ደስ ብሎኛል። እንግዲህ እግዚአብሔር ያው ሁሉንም ነገር ሲያደርግ በምክንያት ነው። የዚህን ያክል ጊዜ የተለያይተን እንድንቆይም የተደረገው እግዚአብሔር እንግዲህ የራሱ የሆነ ምክንያት አለው። እንደኔና እንዳንተ ደግሞ ረጅም ዓመት ተራርቀው እየኖሩ ያሉ ባልና ሚስት አሉ፣ ፍቅረኛሞች አሉ፣ እናትና ልጅ አሉ፣ ብዙ አሉ ማለት ነው። ልክ እኛን ያገናኘን አምላክ፣ እኛን የሰበሰበን አምላክ እናንተንም ይሰብስባችሁ በሰላም በጤና ለሀገራችሁ ለቤተሰቦቻችሁ ያውቃችሁ እያልን እንግዲህ ዛሬ በጣም ደስተኞች ነን። እውነት ለመናገር እግዚአብሔር ይመስገን። እሱም እንግዲህ ረጅም ዓመት ብቻውን ነበረ። እኔ ያው በስራ ነው የማሳልፈው ታውቃላችሁ። እዛ እያለን እንግዲህ በስራ ነው የምናሳልፈው። እሱ ግን ኢትዮጵያ ላይ ሲኖር እንግዲህ እንደዛ ቢዚ የሚያደርግ ስራም የለም፣ ብቻውን ነበረ። እግዚአብሔር ይመስገን ስለ ሁሉም ነገር። አሁን ላይ የሚሰማ ስሜት ምንድን ነው? አሁን ላይ የሚሰማኝ ስሜት ደስታ ነው። ሆኖም ግን በሰዓቱ እኔ ውጪም ስወጣ ከስልኬ ጋር ነው ኮኔክሽኔ። ጓደኞቼን ጠለኋቸው። ግቢም ስገባ ከበጎቼና ውሻዬ በስተቀር ጓደኛ አልነበረኝም። እኔ እግዚአብሔር ይመስገን ሚስቴም ጠንካራ ነች። ከዚህ ስትሄድ አሁን ብናገርም አታምነኝም እና ሄጄ ነው በተግባር ማሳይህ እንዳለችኝ በተግባር አሳየችኝ። እኔ ሌላ ነገር አሁን ምንም አልልም። እንደኔ አይነቷ ጠንካራ ሚስት ይስጣችሁ ነው የምለው። እኔ በቃ እሷን አገኘኋት። አመሰግናለሁ። ለአድናቆት እንግዲህ አመሰግናለሁ። የዛን ያክል ጠንካራ እንኳን አይደለሁም። አንተ ካልከኝ ግን እጠነክራለሁ። ኖ እኔ አይመቸኝም እንደዛ ትበይ። ይስጣችሁ፣ እናንተ ይስጣችሁ። እሺ ጸልዩ። እንግዲህ በባል መሞገስን የሚያክል ነገር የለም። እውነት ለመናገር የሚያሞግሳችሁ የሚያበረታታችሁ ባል ይስጣችሁ።
ለወደፊት ግን ማለት ነው ከእንግዲህ በኋላ ቪዲዮ እንደምንሰራ ዛሬ ቃል እንገባለን። ሁሌም ቪዲዮ እንሰራለን ብለን አሁን ቆርጠን ተነስተናል። እስካሁን እንግዲህ በአንዳንድ ነገሮች ቪዲዮ ሳንሰራ ቆይተናል ማለት ነው። እናንተ ደግሞ የጓደኞችን ኮመንታቸውን አይቼ የሚስበኝ ከሆነ በቃ 24 ሀውር የማይስበኝ ከሆነ ያው እንዳላማልታችሁ ሰብስክራይብ ኮመንት ጻፉ። ኮሜንት ቆንጆ ኮሜንት ጻፉለት ማለት ነው። ደካማ ጎናችንን አበረታቱን። ለቻናሉ አዲስም ነን። ያው ካሁን በኋላ we have to contain እንሰራለን እንመጣለን እያለ ነው። እንግዲህ ግን ሰብስክራይብ አድርጉ በላቸው። ሰብስክራይብ አድርጉን። ሀሳብ ኮመንት እንቀበላለን። ላይክ አድርጉ። ማን ነው ጠንከር እያደረገ የሚሄደው? ይሄ በሬ ቢገረፍ እንዲህ ነው። ማን ነው መልካም እርሻ ማረስ የሚችሉ የሚለውን ከእናንተ እንጠብቃለን። እኔ በበኩሌ አመሰግናለሁ። ፎሎ አስ እና ቤተሰቦቻችን እንግዲህ ይሄን ይመስላል ማለት ነው። ቀጣዩን ቪዲዮ ደግሞ ይዘን በሰፊው እንመጣለን። እንግዲህ ይሄ ሰው ኮሜንታችሁን አይቼ ነው መመለሴ፣ ኮሜንታችሁን አይቼ ነው እያለ ነው። ቆንጆ ኮሜንት ጻፉለት፣ የሚያበረታታ ኮሜንት ማለት ነው። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እናመሰግናለን። ባይ ባይ